አዶናይ መቆም አይቻልም። ቂጥ መላስ አለባየ እናትን ብዳ ከምትል ለገዛ ልጁ ቻይልድ ሰፖርት አልከፍልም ብሎ ሌላ ስቴት የሚኖር ለገዛ ልጁ ይሄ እካክ በአንድ አይናቸው አላርም በአንድ አይናቸው ሰዓት እንቅልፍ እንደዚህ እየወሰዳቸው የኖሩትን ሰዎች እኔ ላነቃቃችሁ ስትል ወደ 230 ሺህ ብር ነው የሰራው የተከፈለው የኮልጌቷ ይከክ መጀመሪያ ትዳርሽን በትክክል ምሪ ለልጆችሽ አባት አሳጥተሽ በየሜዳው የምትግማሚ ነሽ። ሰላም ጌስ እንዴት ናችሁ? ሁሉ አማን ሁሉ ተማን ሁሉ ፒስ። የሰሞኑን አነጋጋሪ ቪዲዮዎች ላይ ሪአክት እናደርጋለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ እንዳይረሳ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። የሳምንቱን አነጋጋሪ የቲክቶክ ቪዲዮ ላይ ሪአክት እናደርጋለን። ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳይረሳ። ወሬ አላብዛባችሁ፣ ወደ ቪዲዮ ይከክ መጀመሪያ ትዳርሽን በትክክል ምሪ ለልጆችሽ አባት አሳጥተሽ በየሜዳው የምትግማሚ ነሽ እንዴ? ከቬሮኒካ ጋር እኮ አንቺ ከአንቺ ጥልፍልፍ ገርዳሜ አትመጣጠኝም እኮ። ያንን የተንሻፈፈ እግርሽና ሳታሰሪ መኪና ገዛው፣ ታውን ሃውስ ውስጥ እየኖርሽ ማለት ነው። ቤት ገዛው 2,000 እና 3,000 ዶላር እንዲህ ደምሽን ለሰው ለማሳየት ደምሽን የድሮ ቲቪ እናቴን እንሳኝ እኔ ቲቪን ባሳያቸው ክርስቶስን ነው የምላችሁ። ልጆቿ በቃ ተደስተው አያልቁም። እኔ ቤት ቢመጡ አሁን እመቤቴ የኔን ቲቪ ቢያዩት አሳይቻቸዋለሁ። ምንም ያለብድ ቢያዩት ልጆቿ በደስታ ነው በቃ ፍንጥቅ ብሎ ከዚህ ቤት አንወጣም የሚሉ። ሊቪንግ ሩም ውስጥ እኔ ብናገር እኮ እኔ ይተቻሉ። ሊቪንግ ሩም ውስጥ ያችን የምታከል ቲቪ አገር ቤት የቀረ ኮተት ደረበሽ አስቀምጠሽ ስለ እኔ ንጽህናና ስለ እኔ ምናምን ታወሪያለሽ። እኔ ቤት ሙቭ እያደረኩ ነው። አሁን ዞር እኔ ቤት ቢመጡ ልጆቿ አይወጡም ያለች ያረቃል። በአንድ አይናቸው አላርም በአንድ አይናቸው ሰዓት እንቅልፍ እንደዚህ እየወሰዳቸው የኖሩትን ሰዎች እኔ ላነቃቃችሁ ስትል አንተ መኖር ሳትችል ከብዶ የተመለስክበትን ሀገር ዛሬ ላይ እንዴት ነው ኢትዮጵያ ላይ መተክ በሶሻል ሚዲያ ሰክሰስፉልና ላነቃቃችሁ ነው ብለህ ስትናገር ዝም ብዬ እንደ ሶሻል ሚዲያ ሰው አስተያየት ሳልሰጥም ሄደው ወይንስ ገና ለገና በህዝብ ዘንድ ተወደሃልና አክብሮት ተሰጥቷልና ወይም ደግሞ ደጋፊ በዝቷልና ከመናገር የሚቆጥበኝ ነገር ምንድን ነው? ሰው ሲደሰት ማየት ራሱ አንድ ደስታ ነው እና አረፉ። አሁን እሱ አሜሪካ ሄዶ ኢቨንት ምናምን ስላዘጋጀ ነው እዛ የራሱን ህይወት ታሪክ ቢያጋራ ምን ችግር አለው? አልደረሰበት እሷ ላይ ኤንዌስ እንመለስበታለን። እንሄዳለን ወደ ሌላ ቪዲዮ። የዛኔ ስፒድ ሲመጣ እኔ ልታይ አላለም። ጭራሽ ምን አረጋ? ስፒድ የሚመስል አበሻ ልጅ አለ፣ እሱን ልግፋው እንግሊዝኛ ስለማይችል ሄዶ ለሱ ቆመለት። ገባ? ቲንክ ለራሱ ሄዶ መንጫጫት ይችላል። I have 5 million followers እንደዚህ ነኝ ብሎ መጮህ ይችል ነበር። ይችላል። አዶናይ ግን ለራሱ አላደረገም፣ ለሰው አሳየ። አጅሬ ቢግ ላቭ ቢግ ሪስፔክት ደግሞ እያለ ሲሄድ እንደ ማንጎርት እንደ ድመት እዚህ አንጠልጥለው ላባ የሚያክል ሰውዬ ወረወሩ። ስፒድ ያለ ደግሞ ካሜራ አምቢንግ አነስት አየ ተራ መጠበቅ የሚባለው ይሄ ነው። ሰው ልጅ ሻይን ሲያደርግ ሪስፔክት ስጥ። ገባ? አሁን ተራው ነው አይደል? ማርች 28 in 3 days የሱ ታይም ነው። ሪስፔክት ወደድክም ጠላ ለሰው ካላጨበጨብክ ምቀኛ ኮንክ አይጨበጨብልህ። አለቀ። ዩኒቨርስ የምትሰጠውን ነገር ነው የሚመልስልህ። ገባ? በቃ ሙሉ ነገሩን እዩት አፍት ጀምሮ። እኔ ልጅ ራሱ ለዛች ልጅ አሪፍ መልስ ነው ራሱ ለቅድሞ አዶናይ ልታይ አላለ። ሰው አመጣጡን እዩት። ሰው እየረዳ ነው። ካናዳ ራሱ እያለ ሰው እየመከረ ሞቲቬሽናል እያደረገ ምን እያለ እዛ ኢትዮጵያ ውስጥ ተፍጨረጨረ ምናምን ተሳካለት። አሁን እሱ ኢቨንት አዘጋጅቶ ሰው ሁሉ ይረብሻል። መጀመሪያ ለማነቃቃት እዛ ሀገር ተምረ ሰክሰስፉል የሆንክ ሰው መሆን አለበት። ለማነቃቃት ሰርተ ገንዘብ አግኝተ ባለፈው እንዳልኩት መታ የኖርክ ሰው መሆን አለበት። አነቃቂ ሰው ለመሆን ማለት ነው። ምንድነው ይሄን ያህል እንደዚህ መፍጠን? መጣሽ ደግሞ አሁን የሚችል አዶናይ ገርማ ተይዟል። አንቺ ከኢቨንቱ ተሳተፊ ግቢ አልተባልሽ? ምንድነው እንደዚህ የምትረብሽው? አሁን አዶናይን እዩት እናንተ አውሩ፣ እሱ ይኖረዋል። ማስታወቂያ አሁን ብዙ ማስታወቂያ ተሰራላችሁ በትክክል እና የእናንተ ማስታወቂያ በጣም የሚገራርሙ ናቸው። ለየት ራሱ ኮንቴንት ነው የሚመስለው። እስቲ የመጀመሪያው
ክፍያችሁ ምንድነው? ስንት ነበር? አንድ ጅማሮ እንደ ጊዜውም ነው። አሁን ያኔ 6500 ግን ከዛ በፊትም እንዴ 6500 ብዙ እኮ ነው በቃ እንደ ጊዜው 6000። እሺ ትልቅስ የተከፈላችሁ ስንት ነው እስካሁን በማስታወቂያ? አሁን ላይ ነው። አሁን ላይ አሪፍ ነው እየሰራን ያለነው። እንዳልነው ደግሞ ስራችን ባይዘው በጣም ኮስት ያስወጣናል። ከሚል በላይ በጣም ኮስት ያስወጣናል። ለዛ ነው የማስታወቂያ ፕራይሳችን አሁን ተጋኖ ሳይሆን ያውቁታል። ሲመጡም አይከራከሩንም ባይዘው እና የኮልጌቱን ስንሰራውን ስንት ነው? ወደ 230 ሺህ ብር ነው የሰራነው የተከፈለው። የኮልጌት 230 ሺህ ሊያስብላ አይገባም። ለምሳሌ ኮስት አለው እኛ የምናወጣበት ማሰብ አለባ ቢያንስ ግማሹን ይወስዷል። እንደሱም ቢሆንም እነሱም ያው ለካሜራማን ምናምን ለአንዳንድ ነገር ደግሞ እዛ የሚያስፈልጋቸውን ዕቃ ሲያሟሉ ምናምን ብሩ ይቀናነሳል። 230 ሺህ ነው ያለ። ግን ቲቪ ምናምን ላይ ማስታወቂያ የሚያሳይ ስንት ሊከፈላቸው ነው እነዚህ በቲክቶክ አካውንት ብቻ እስከ 230 ሺህ ብር ድረስ። ኧረ ጋይስ እኔንም አሰሩኝ። You've been spamming my shit. My Jewish matko. Damn, double handshake. What's up, bro? Kaya. I gotta get for you. Oh yeah, that's fire. Wow. Series with Niggas DG. Niggas. Victoria right here. That's fire. Appreciate it, bro. Wow. Anti amral argo salel. It's like you're the king. I got a fast way to put it. Wow. Yo. Trying to high tab and bring it to see how big it is. If we might have to ship it. My Jewish ግን ትመቹኛላችሁ አመላችሁ በላይ ይኖር ድንገራችሁ ስሙ ሰርጀሪ ማለት ነው ጋይስ ድንገራችሁ ይኖር አላቅም ማን ጋር እንደሆነ ይወሪ ሰርጀሪ ማለት ነው የሆነ ወሬ ትሰማለች የሆነ ወሬ ትሰማና የሆነ ሰው አሜሪካ ሊሄድ ነው እንደዚህ አድርጎ ጨርሷል እና እየጠበቀ ነው እና ከሰውየው ጋር ምናምን ብላ ለሆነ ሰው ትናገራለች እንዴት አድርጋ ነው የምታወራው አሁን ጋይስ መጥቼ ለእናንተ አረሃሜት ወረኛ ነኝ እንደሚባለው ነው እንዴ ጋይስ ወረኛ ነው የሚባለው ደግሞ አላለች አሜሪካ ሊገባ ነው አሜሪካ ሊሄድ ነው ተጋብቶ ነው አሉ ጋይስ ተጋብቶ ምናምን ነው አሉ እና ሰርጀሪ ናት ያንን ወሬ ያወራችሁ ደግሞ ሰርጀሪ ናት ጋይስ ሰርጀሪ ለሆነ ሰው ነገረች የሆነ ሰው ደግሞ ለኔ ነገረኝ እኔ እንደው ብዙ ነገሩን ካወራው ጥሩ አይመጣም ብዬ ነው ከላይ የምወራው ወሬውን ማለት ነው ከላይ ሙሉን አይደለም ያወራውት ሰርጀሪ መታ ለሆነ ሰው ተናገረች የሆነ ሰው ለኔ ነገረኝ እኔ ስም አልጠራው እና ስም በጠሪያው ታውቋም አንድ ነገረሽ በኋላ ከትንሽ ጊዜ በኋላ የራሷን ነገር ከወሰደች ማለት ነው በዛ አጋጣሚ ላይክ እና ሰብስክራይብ ያረጋችሁ ብላ ለዛ ሰው ላስ አድርጋ ስታወራ ያ ሰው ደግሞ ለኔ ነገረኝ ጋይስ እኔ ምን አገባኝ ትላለች ስም እኮ አልጠቀሰችም እንጂ ተናግራለች ማን እንደሆነች ልጅቷን Nigga, he's the fucking OG. I'm with the legend today. He number one, I don't care what they say. Music, streaming, everything. He could do everything, nigga, you say. Let's start out, I tennis a chick. I like my homeboy, I tagging your chick. I've been seeing you since I was young. Ara, ዘፈኑለት ለዲጂ ዲዲጂ አለመሳቅ አይቻልም እንግዲህ ሻብ ቀልስ በኖርማል በቃ አክት ማለት ነው አስጫፋይ አላሳቃችሁ አዶናይ መቆም አይቻልም ቂጥ መላስ አለበት አያለ ይስ ነገርኩ እኮ አያችሁ ይሄ ነው ድክመታችሁ ክሪቲሲዝም መቀበል የማይችል ሰው እኔን ሆቴል ሊቀይረው አይችልም አሁንም ቢሆን ነግሬሃለሁ የህፃኖቹን እርዳ እኔ የተጎዳ ሰው በፕላትፎርም መርዳት ትችላለህ ኤኒባዲ ነው የምነግራችሁ እኛ አሜሪካ የምንኖረውን ሰዎች ይለው ነው ወተፋኩ ይጎጥሩ የት ይኖርከው ነው እኛ የምትመክረን የትኛውን ኦብስታክል ሳልፈ ነው አሜሪካ ውስጥ እኛን የምትመክሩ አሁን አዶናይ ምን አደረገ የራሱን ኢቨንት ነው ያዘጋጀ
ገንዘብ አልጠየቀ ሐሳብ አልጠየቀ። ግን እኔ አንዳንድ የኢትዮጵያ ሰው ይገርመኛል። የእርዳታን ቪዲዮ ሲሰበሰብ እንደዛ የሚሰጥ ይሰጣል፣ የማይሰጠው ነው በቃ እያስቸገራል። በማያገባው ገብቶ በቃ ጭቅጭቅ። የተከተለ ሰው ከኢቨንቱ ተገኝቶ አዳራሽ የሱን ሞቲቬሽናል ስፒከሩን ቢሰማ ምን ችግር አለ? ዝሮን አዶናይ ይመቸኛል። የጠላ ቤት ጣሳ ጭንድውድድ ያለ የተረገጠ ቆርኬ መሰለ ሰውዬ ነው። አሁን እኔ እግዚአብሔር ሌላ ሰው የተማረ የተቸው አይመለከተኝም። ጭንድውድ ያለ ቆርኬ መሰለ ልጅ ብሏል። አዶናይ ምንም አይመስለኝም። ሰው እኮ ማንቃት ማለት እኮ ግዴታ ይህንን ስራ ይህን ሰርተን ደግሞ ያስቀኛል። እኛ 20 ዓመት ሙሉ ሰርተን የታባ 20 ዓመት ሙሉ ሰርተን ዛሬ በሮጅ እየጮክ ስለወሮ አይ ማሪ ምን ከአንደበትህ ራሱ አሁን ለምሳሌ ሰውን አዶናዩን መጥቶ ከመሳደብ በፍቅር ሰውን መስበክ፣ ከመሳደብ በፍቅር ማስረዳት፣ እናትን ብዳ ከምትል እናትን እርዳ ብሎ አየህ፣ ልዩነታችን እንደሱ ነው። አሁን እሱ ወጥቶ አንተን እንትን ቢልቅ እናትን ብዳ ከምትል እናትን እርዳ በዛ ለውጠው ነው የሚልቅ። ይህ ራሱ አንድ ማነቃቃት ነው። አንዳንድ አይነት ደንቆሮን በስማ እመቤቴን ያይቸው በጣም ነው በቃ የገረመኝ። ዝምባ ደግሞ ረደሞች ማለት ነው በቃ አበሻ እግዚአብሔር እንገይስ በቃ ሰው ሲለወጥ ቅጥቅጣሩ። አሁን አዶናይን ያኔ እኮ አላዩትም እኮ እኔ ማርያም እንደዚህ ስናገር ቤታ የአዶናይ አሽቃባጭ ሆንሽ ቆይ ላይቴ ለብሮን የአዶናይ አሽቃባጭ ሆንሽ ምናምን አትበሉኝ። ማርያምን እኔ አሽቃባጭ ምናምን ሆኜ አይደለም እኔ ለማንም አልቆመም ብዬ ቃል ተናግሬ ያለሁኝ። ግን አንዳንዴ ለምታዩት ነገር የትኛው አሜሪካን ነው የምንኖረው እስክል ድረስ እግዚአብሔር የትኛው አሜሪካን ነው የምንኖረው እስክል ድረስ ደህና እንኳን ልብስ ለብስ አታውቅም አንተ እከክ። አሁን እንደዚህ ስለ ደግሞ ለእናቴ ቤት እየሰራው በል እናትህ 26 ዓመት የሚሰራው ቤት ለክፉ ጎረቤቷ ሳይቀር ነው እንዴ ቤት የምታሰራላት ለእናትህ? አሁን ደህና ልብስ እንኳን አትለብስ ትሉት እኔ እንዳንቺ መይደል ላይ ለእናቴ ቤት ሳሰራ ነው ይላል። 26 ዓመት አሜሪካን ሀገር ተዘብዝፉ። እውነቷን ነው። እቺ ጥሩ ምላሽ ነው ያሰጣች። በመጨረሻ አስረግጬ የምነግራችሁ ነገር ስለተፈጠረው ነገር ምንም አይነት ማብራሪያና ወሬ አልፈልግም። ስለማንም ምንም ነገር ማለት አልፈልግም። ምንም ነገር በቃ ምንም እና እባካችሁ ኮሜንት ላይ መታችሁ ምጽፉ ሰዎች ወይ እኔ ሳላይ ሚውት አድርጓቸው፣ በቃ ወይ የሆነ ነገር ፍጠሩ። እኔ ትላንትን ምረሳ ሰው አይደለሁም። እኔ ጭንቅላት አለኝ ጋይስ፣ በጭንቅላቴ የማስብ ሰው ነኝ። ትላንትን ለረሱ ሰዎች መልስ የለኝም እኔ። ኦኬ እኔ በተደናነቁበት አፍ ያልረካከስም። በቃ ተውኝ፣ እኔ ተውኝ እግዚአብሔርን። በቃ ምንም ነገር አልፈልግም እኔ ምንም ነገር ተውኝ ብላችኋል። በቃ እቺን ከዲሱ አስወጧት። ዙራ እሷም ትነካከና ዙራ አስወጡኝ ትላለች። ምንም ማድረግ አይቻልም። ቲም ደግሞ ቀቃ ያለ አንድ ቲማቲም የሚያመላልስ አለ። ለአዶናይ ጊፍት ልስጣው። ጊፍት ለልጁ እኮ ይሄ ብላክ ስታር የምትሉት እከክ ዛሬ ነው ስሙን የምጠራው። ለገዛ ልጁ ቻይልድ ሰፖርት አልከፍልም ብሎ ሌላ ስቴት የሚኖር ለገዛ ልጁ ይሄ እከክ ቸርነት ይባላል። ስሙን ይቀይራል። ሰለሞን ይላል ስሙ፣ ቸርነት ይላል ስሙ። ለገዛ ልጁ ቻይልድ ሰፖርት እንኳን የማይከፍል ሰው ለሌላው ሲያሽቃብጡ ግን ሰው ይመስላችኋል አይደል? ሰው ይመስላችኋል ለሌላው ሲያሽቃብጡ። የማሽቃበጥ ጥግ እኔ በህይወቴ አይቻል አቅም እግዚአብሔር በሚያውቀው የገዛ ልጁን ቻይልድ ሰፖርት እምቢ ብሎ በስንት ትንቅንቅ እምቢ ያለ ሌባ እዚህ መጥቶ አፕል ዋች ገዛለ። መግዛት ጥሩ ነው። አዶን ኮምፕሌን። እኔ ደጋግመ ቪዲዮ ስለሰራ እየደበረኝ ነው ዛሬ ቪዲዮ የምሰራበት እየደበረኝ እካክ። ግን እውነት ነው። አንዳንድ የሰውን ስትሄድ ለሰው ምናምን ይረዳል፣ ቤተሰቡ ላይ የሚቆመጭጫል፣ ጓደኞች ነው ውጭ ጥብስ ምናምን ይጋብዛል፣ አቤት እዚህ ማዞር ምናምን የማይደግፋል እና ፌር ነው፣ ይደብራል። ሰላም ሀቢባ እንዴት ነሽ? ደህና ነኝ ወንድሜ። ሰላም ነህ? ደህና። ወደዚህ ሀገር ስመጣ ወደ ሳውዲ ማለት ሳውዲ ያለኸው? እሺ። ደላላው በሹፍርና ብሎ አመጣኝ። ደላላው በሹፍርና ብሎ ሳውዲ ወሰደክ? አዎ። ከዛም በኋላ በረሃ ነው፣ በረሃ ዝም ብሎ ግመል ምናምን ነው። በዛ ላይ በጣም ድካም አለው። እኔ ደግሞ በብድር ስለመጣሁኝ ብድር መክፈል አለብኝ ብዬ 1 አመት ሰራሁኝ ማለት ነው።
አንድ አመት ሰርቼ ሰዎቹ ክፉ ናቸው። ምግብ ለራሱ ተጎረቤት እየለምን የምንበላበት ጊዜ አለን። እንደዚሁ ሊመቱን ምናምን የሚሉበት መረጃ ለራሱ ይዣለሁ። እንደዚህ በቃ ይሰርቡናል። የሆነ ጊዜ ለራሱ በጣም የ5 ቀን መንገድ ሄደን ተግመሎች ጋር ደክሞኛል፣ በጣም ላብ ምናምን አልቦኛልና መኪና እዛ ተበላሽቶ በመኪና ስንሄድ እዛ እንትን አለኝ ልገባ ስለ መኪና ውስጥ ተሸታለ ወደ ላይ ጣራ ላይ ተሰቀል ብሎኝ ጣራ ላይ ተሰቀይ የርኩኝ ንፋስ መጥቶኝ በጣም ነበርና የሚነዱት አማመኝ። ለደላላይ በዛ ሁላ ታይም እኔ አሳውቀዋለሁ፣ ግን እሱ ምንም መፍትሄ ሊያመጣልኝ አይችልም። ከዛም በኋላ አዳይን ከፍዬ ጨርሼ ዛሬ በቃኝ እኔ ደክሞኛል ስራ ቀየርልኝ ምናምን ብዬ ሳናግረው እምቢ ሲለኝ በቃ እኔ ሀገሬ ብገባ ይሻላል ብዬ መጣሁኝ ማለት ነው። ሰዎች ጋር ተነጋግሬ እዚህ እነሱ ጋር ነው ያለሁት አሁን። እነዚህ ቅርብ ናቸው፣ እንደውም አሁን ድምጼን ተሰሙ እንደውም ችግር ሊፈጥሩብኝ ይችላሉ ማለት ነውና ከፊል ነቃል አርጋሉኝ። ከፊል ነቃል አርግና ታልሆነ ደግሞ ቪዛህን መተን ወደ ሀገር እናስገባሃለን ድጋሚ እንዳመጣሉኝ። ደላላው እናቴ ደውላ ስትናግረው ነገ ይመጣልሻል አትጨቅጭቅኝ አላት። እኔ ደግሞ ወደ ሀገር ቤት ለመግባት እዳይም ብቻ ነው ገና ብዙ ሐሳብ ምኞታ አልሜን የመጣሁትና ጨነቀኝ በጣም ራሴን ለራሱ አሁን በጣም እያመመኝ ነው። ደላላይ እንድጠይቅልኝ እፈልጋለሁ ማለት ነው። የልጅው እንደዚህ ብሎ እያለቀሰ ምናምን ስትያዩት ግን ትንሽ አይሰማችሁም? ሰው ግን ጨክኗል። ያን ሁላ ፈተና ሳይ መቋቋም አልቻልኩም። ለመጀመሪያ ጊዜ አዲስ አበባ ነው የመጣሁት። አዲስ አበባ ነበር እናቴ ጋር የምኖረው። እናቴ ኮይት ሰርታለች፣ እህቴ ጆርዳን ሰርታለች። ግን በቃ አልተጠቀሙም፣ ተጠቃሚ ያልሆኑ እኔ መላክ እንኳን አልቻሉም ነበር። ተበድሮ ነው ይላልኝ ወላሂ። እኔ ደግሞ ሲያሳዝን እኔ እነሱን እኮራለሁ ብዬ አረጌ ሲደብራል። ብዙ አጋጣሚ ላይክ እያደረጋችሁ ሰብስክራይብ ወይም ቪዲዮ እስቲ ቫይራል አውጡልኝ። አይዞህ ወንድም እኔ እነሱን ለማጥናት በእኔ እንኳን ይጠቀማሉ ብዬ ተስፋ ነበረኝ። አንድ ሲያለም ራሱ ስቅስቅ ብሎ እያለቀሰ ነው ያለ ናፍቆት ቤተሰቦቹ። አይዞህ ወንድም አይዞህ በእናትህ ከዛ ነገር ሊሉብኝ ነው ማለት ነው። ከፊል ፈልጌ ታልፈልግኝ ስንት ወርክ ነው? ወደ ሳውዲ ከሄድክ ስንት ጊዜክ ነው? 1 ወር ይቀረኛል አመት ለመሙላት። እሺ ሰዎቹ ጋር ደላላው በሾፌር አምጥቶ ምንድነው እያሰራክ ያለው? ግመል መጠበቅ። ምግብ ማታገኝ ይርብሃል? አዎ ተበቂ ምግብ ያመጡልኝ። የሆነ ጊዜ ምን ተጎረቤት የምንበላበት ጊዜ አለን ማለት ነው። የሆነ ምግብ ሊያመጡት አልሆነ አይመጡም እኛ ዘንድ እና የሆነ ጊዜ ያልቃል። ለግመሎቹ ብዙ ምግብ ባመጡ ሰዓት ለኛ ያልቃል። እዛ ግመሎቹ ምግብ እስከሚያመጡ መጠበቅ ይኖርብናል። ኦኬ ሰዎቹ ወደ እናንተ የሚመጡት ከስንት አንዴ ነው? ለግመሎቹ ምግብ ሲያመጡ በዛው ነው የሚያመጡላችሁ? የግመሎቹ ምግብ ሳያልቅ እናንተ ቀድሞ ካለቀ የግመሎቹ እስከሚያልቅ ጋይስ ምንድነው የሚያደርጋል? እና እስከዛ ምን ትበላላችሁ? ጎረቤት መልካም ሰዎች አሉ አንዳንድ እና ደግሞ በጣም ምን አላችሁ? አዎ በእግራችን በጣም ብዙ እንጓዛለን። በጣም የ5 ቀን ጉዞ ለራሱ እንጓዛለን እግራችን እስከሚያመን ማለት ነው። እዚህ ታፋችን በጣም እስከሚላጥ ድረስ በቃ ስቃይ ነው። የ5 ቀን ጉዞ የት ለመሄድ? ለግመሎቹ የሚበሉት ሳር ምናምን ፍለጋ። አሁን እነሱ ጋር ነኝ። ችግር እንዳይፈጠሩብኝ ድምፄን ተሰሙኝ ብዬ ፈርቻለሁ። ወጣሁኝ ከሰዎቹ አላልክም? አሁን የት ነው ያለው? ያሳዝናል። ልጅ ነው እያያችሁት ነው። አረብ ሀገር ሲጀመር ይቅርባችሁ፣ አትግቡ። ለምንም ነገር አይጠቅምም። አረብ ሀገር ለሴት ብቻ ነው የሚሆነው፣ ለወንድ ምንም አይሆን። የ5 ቀን መንገድ በእግሩ ታፍ ውስጥ የሚላድ ድረስ ያሳዝናል። ምግብ ደግሞ የሚያመጣለት የሚያበለው የግመሎች ምግብ ካላለቀ አይመጣም ወደዛ ቦታ። ምግብ ሲያመጣ ነው አብሮ ለሱ የሚያመጣለት ምግብ። በጣም ይደብራል።
እርግጠኛ ነኝ አንደኛ ነው የወጣችሁ። እንደዛ ባይሆንማ ፊት ለፊቴ እንዲቀብርር ብላ ተቀመጠም ነበር። ምን የተረገመ ቀን ነው አንደኛ ከወጣሽ የፈለግሽውን እገዛልሻለሁ ያስባል። ሰክሬ ነበር እንዴ? እንደዛማ መሆናል። ደግሞ ሲያቀብጠኝ አስጠኝ መቅጠሪ መጠጡን ከነ ባርማኑ ነበር እንዲጠጣሁት። በቃ አለቀልኝ። ወሩ ሙሉ ጧት ጧት የተነሳው ካልገባ ላይ ሳትነሳ ቁርስ ላቀርብላት ደግሞ እንደ ጎበዝ ተማሪ መስማማቴ በስንፍና እንዴት ብታምንበት ብትስማማበት ሁለቶችም እንትን አላሉ። ፈለግሽውን እገዛልሻለሁ ያለች አሁን እንዴ ብዬ ነው 38ኛ ወጣው የምላ። ወይኔ ሰማይ የጧት እንቅልፍሽን ሸጠሽ በላሽ። በምን አፌ ነው 38ኛ መውጣቷን ምነግራት አለች። እቺ ደግሞ አስጠኝቻ 38ኛ ከወጣች ባላስጠናትማ ከሀገር ነበር የምትወጣው። ወይኔ ሰራፈትን ሀገር ነው የምትወጣው አላል። ፈጣሪ ጠብቅ። ለነገሩ ሰማይን ያስጠና ምድር አትከፍለው። ስንተኛ ወጣሽ? አልፍ ያለው እኮ ስንተኛ ወጣሽ አለፍሽ? ሜሪዬ ዋና ማየት ያለብሽ እኮ አቬሬጁን ነው። ጆጆ ስንተኛ ወጣ እንዳለፈች ብቻ ንገረኝ። 3.8 ነው ያመጣችሁ ማለትማ 38ኛ ነው የወጣሁት። የስ 38ኛ ከስንት ተማሪ ነው? ትምህርት ስንጀምር 80 ነበር። 40ዎቹ ለጥፋታቸው ተባረሩ። ነገ ቁርሴን ለመስራት በጧት ስለምትነሽ ተነሻውን ግቢ። 40 ተባረሩ። እኔስ? አንተ ደግሞ አንተን ራስን የሚያስጠና ጥሩ አስጠኝ ሂድና ፈልግ። ላስጠኙ ይከፍሉልኛል? ውጣ። ላስጠኙ ይከፍሉልኛል አላለ። አትሊ ደስ አላት ደና አልጓ ላይ ቁርስ ሊቀርብላት ነው ዘባለ። Wait, how old are you? 5. ኢየሱስ ሆይ በእናትህ አታሳፍረኝ። ታትን ደሞ ይባል Big on small. How old are you? Not speed. How old are you? Not speed. Oh shit. Big massa. Big massa. Meow meow. Meow is Messi. Meow, where is Messi? Catch a hat. Hey, long hair. I'm swinging it just like a bat. ምን ያክል እንግሊዝ አስፈላጊ እንደሆነ እያያችን ነው። ሀገራችን ላይ ተደጋጋሚ በጣሊያን ብንያዝ ይሻለን ነበር ነው ያልከው። በጣሊያን ብንያዝ ኖሮ መጀመሪያ በሰላም ከተቀመጥክበት ቤት የሮም ወታደሮች በሩን በርግደው ይገቡና ይዘው ይሄዳሉ። ከዛም እጅና እግርን በሰንሰለት ያስሩና የከተማው መንገድ ላይ እየጎተቱ ይወስዷል። ሰዎች ወደ ተሰበሰቡበት ቦታ የሚወስዱና እንዲተፉብህና እንዲረግጡ ያደርጋሉ። በመጨረሻም ዓለማችን ላይ አስፈሪና ጨለማ ወደ ሆነው እስር ቤት ውስጥ ይዘው ይገባሉ። ከዛም አንዱ ጨለማ ክፍል ውስጥ አንተም ትቀመጣለህ። ታዲያ ወታደሮቹ ያለምንም ምግብ ከፈለጉ ለቀናት ከፈለጉ ለሳምንታት እዛው ጥለው ይሄዳሉ። አንተም በጣም ስለሚደክመህና ስለሚርበህ ለመተኛት ብትሞክር እንኳን ከክፍል በላይ የተዘጋጀው ንጉሶችን ለማዝናናት የሚደረግ ፍልሚያ ስላለ መተኛት አትችልም። የማይደርስ የለምና በመጨረሻም ትፈታለህ። ታዲያ ስትፈታ ግን ወታደሮቹ የወታደር ልብስ ከሰጡ ወታደራቸው ሊያደርጉ ነውና ልትተርፍ ትችላለህ። ነገር ግን የጣውላ ዱላና እንጨት ከሰጡ ዓለማችን ላይ አስፈሪ የተባለውን እንስሳ እንድትፋለም ጥለው ይሄዳሉ። እተርፋለሁ ብለህ ልታስብ ትችላለህ። ነገር ግን መቼም አትተርፍም። እውነቱን መቼም አትተርፍም ብለዋል። አይሾ ስፒድ መጣና ማለት ነው እንደዚህ አዝረክርኮ ነው ሄደ። ከዛውን ደግሞ ዲዲ መጣና ታት ኤኒሃው ማርያምን የእናቴ ልጅ መጭ ሴቶቹ እንዴ እናንተ ለኛ ሲሆን ነው እንደ እንግሊዘኛ ማታጡት ቅኔ ይሄ አገረሰብ የሆነ ጎጃመኛ እንግሊዘኛ ለኛ ሲሆን ነው እንግሊዘኛ ማታጡት። አምናት ተባሪ አምናት ተባዲ ሲጀምር የኢትዮጵያ ሰው ለኛ ብቻ ሲሆን እንግሊዝ የሚናገሩት። የዛሬ ቪዲዮአችን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ፈታዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ በፈኒ ቪዲዮ ውስጥ የምንገናኝ ድረስ ኢትዮጵያ ለዘላለም ትኑር።